አብርሃምን ነፃ ሆኖ ማየት የሚፈልጉ ተመልካቾች ምን አሰቡ? እኛ ሙሉ ነገሩን እናስተካክላለን፣ አብርሃም ደስተኛ ሆኖ እንዲኖር እንፈልጋለን። ስለዚህ እዛ ስለሆነ ነው ነገሮች በየጊዜው የመጣ ሰላሙን የሚያደፈርሱ ሰዎች ያሉት ቅርብ ስለሆነ ነው። ስለዚህ ለምንድን እሱ እርቆ እንዲኖር እንፈልጋለን። ስለዚህ ከሀገር ወጥቶ መኖር አለበት ብለው ላንተና ለሄርሜላ እንግዲህ ከሀገር ወጥታችሁ እንድትኖሩ እድሉን እናመቻችላችሁ ብለው ይሄን የመሰለ እድል አምጥተውላችኋል እና ከዚህ በኋላ ወጥታችሁ በሰላም ከሀገር ወጥታችሁ በደስታ ተጋብታችሁ እንድትኖሩ እስከ ጋብቻው እስካላችሁበት ነገር በሙሉ እኛ አለን ተጎናችሁ ብሏል። ይሄን ደግሞ ከዚህ በፊትም በብዙ ነገሮች አሳይተውካል። ቤተሰቦች ብዙ ነገር በማድረግ አሳይተዋል። ይሄኛውም ነገር ደግሞ አይከብደንም በማለት አብርሃምና ሄርሜላ ከሀገር ወጥታችሁ እንድትኖሩ እድሉን ተሰጥቷችኋል። እንኳን ደስ አላችሁ። በዚህ አጋጣሚ ነው ነው ደስ አለኝ በጣም ደስ ይላል። ናላልኩም ትመጣለች ጎዳዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሼ መጥቼላችኋለሁ። ዛሬ ተመልሼ ስመጣ እንግዲህ እንደምታዩት ፈገግ ብዬ ነው የመጣሁት። እንዲህ ፈገግ ካልኩ ደግሞ እንግዲህ ከጀርባዬ የሆነ ነገር አለ ማለት ነው። አስደሳች ዜና ይዤ ነው የመጣሁት። ለእናንተም በጣም አስደሳች ነው። እኔም ስሰማው ደስተኛ ሆኛለሁ። እንግዲህ ደግሞ ይህንን ጉዳይ ደግሞ አብርሃምና ሄርሜላ ሲሰሙት ደግሞ ይበልጥ ደስተኛ ይሆናሉ ብዬ አስባለሁ። ምክንያቱም ዛሬ ሁላችንም ያልጠበቅነው ነገር ነው የተፈጠረው። ሰሞኑን በጣም ብዙ ነገሮች እየተፈጠሩ ነው ሄርሜላና አብርሃም ላይ። እኔ ከሩታ ጋር ባለው ነገር ላይ አይደለም ሐሳብ የምሰጠው ወይ ደግሞ ከሄርሜላ ጋር ይሁን አይደለም። ዋናው ነገር ምንድነው አብርሃም ደህና የሚሆንበትን ነገር ማለት እሱ ሰላማዊ ህይወት እንዲኖር ፈልጋለሁ። ወንድሜ ጓደኛዬም ስለሆነ ማለት ነው። እንደገና ደግሞ ሩታ ጋርም ያለው ሄርሜላ ጋርም ያለው ጭቅጭቅ ነፃ እንዲሆኑ ፈልጋለሁ። በቃ እሱ የሚፈልገውን ሰው አሳውቆ ከዛ በኋላ ነፃ እንዲሆኑ ፈልጋለሁና የዛሬው አስደሳቹ ነገር ምንድነው አብርሃምና ሄርሜላ ከሀገር ወጥተው እንዲኖሩ እንግዲህ እድሎች ተመቻችተውላቸዋል። ይሄ ነገር ስሰማ እኔ እውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም እዚህ ጋር ያለው ሰጣ ገባ ውዝግቡ ምናምን በጣም ነው የሚያሰለቸውና ከዚህ ገለል ብለው የራሳቸውን ህይወት እንዲኖሩ ምክንያቱም አብርሃም ምርጫውን ስላሳወቀ የራሳቸውን ህይወት እንዲኖሩ ደስተኛ ሆነው አግብተው ወልደው እንግዲህ ተጋብተው ወልደው እንዲኖሩ እንግዲህ መልካም ፍላጎቴ ነው። ይሄን ነገር ስነግራችሁ እንግዲህ በጣም ደስተኛ እንደሚሆኑ አስባለሁ። ከነሱ በላይ ደግሞ ሁልጊዜም ጭቅጭቆች ሲፈጠሩ ምን ሲሉ ምናምን የምታዝኑት እናንተም ናችሁና ይሄ ነገር ለእናንተ ማስደሰት ዜና ነው ብዬ አስባለሁኝ። በእርግጠኝነት ከሀገር ወጥተው በሰላም በደስታ ህይወታቸውን መኖር ይችላሉ። ምክንያቱም ማንም እየመጣ አይረብሻቸውም። ማንም ሰው ደግሞ መጥቶ ሐሳብ እየሰጠ አይረብሻቸውምና ብቻ ደስተኛ ሆነው ቀለል ብሏቸው እንዲኖሩ እንግዲህ ድሉ ተመቻችቶላችኋል። ይሄን ነገር ለመንገር እንግዲህ ዛሬ ሄርሜላንና አብርሃምን ጠርቻችኋለሁ። ሲመጡ እንግዲህ ሲሰሙ በጣም ደስተኛ እንደሚሆኑ ተስፋ አደርጋለሁ። ይሄኛውን ሐሳብ ተቀብለው ደስ በሚል ሁኔታ ተመራርቀን በደንብ ትልቅ ድግስ ደግሰን አብርሃምና ሄርሜላን በሚገርም ፕሮግራም እንግዲህ እንደምሸኛቸው ምናምን እኔ ምንም ነገር ሳልነግራቸው ያወቁ እስኪመስለኝ አብረሽ ይላል ብራዘር እንዴት ነው እንደማለት ደህና አይደል? ይዘይኑ ኤርሚ ማርጋ ከበደው አንቺ ሰላም ነው አቸው እንዴት ነው ሁሉ ሰላም አለን እግዚአብሔር ይመስገን። አምሮባችኋል። እናመሰግናለን። ጋይስ ደመቅመቅ ብለዋል። አምር ብለውባችኋል። አንድ ላይ ነው የምታምሩት። አንድ ላይ ስትጨመቁ ያምራሉ። እኔ ያዩት አንድ ላይ ስትሆኑ በጣም ተጨማምቃችኋል እኮ ንፋስም አይገባም ምንም አይገባም በመሀላቸው ደስ ይላል። ደስ ብሎኛል እንደዚህ ሆናችሁ ስላየሁ። አለው እግዚአብሔር እንዴት ናችሁ? እንዴት ነው የተቀወጠ ነው እንዴ? ከታረቃችሁ በኋላ ብዙ አዳዲስ ነገሮች እያየን ነው ምናምን። አረ ከዚህ በኋላ ደግሞ ታያለህ። አፋም በጣም በጣም ይበልጥ የምታምሩበት ነገሮች እየመጡ ነው። ይበልጥ የምትደምቁበት ከዚህ በላይ ደስተኛ የምትሆንበት ነገር ነው እየመጣ ያለው ከፊታችሁና ከዚህ በኋላ ያለው መንገድ በሙሉ እናንተ የደስታ ጊዜ ይመስለኛል። በደንብ ከዚህ በኋላ ነኝና የሚል ጥላ ያቀን
አታስቡ። እግዚአብሔር የተመሰገነ ይሁን። አሁን ራሱ ሰላም ቆየና እንዴ ጠላቶቻችን ቅጥል እያሉ እኔና እሷ ይኸው አንድ ላይ ተዋደም አይኑ ያየ ጆሮ እየሰማ ደስ ይላል በጣም። እኔም ደስ ብሎኛል እንደዚህ ሆነው ስላየኋቸውና ደግሞ አብረሽንም ደግሞ እንደዚህ በፈገግታ ተመልሶ በቃ ማለት ደስ የሚል ነገር ላይ ሆነ ስላየሁ ደስ ብሎኛል። አብረሽ በጣም ደስ ብሎኛል። አሁን በቃ ብዙ ጥሩ ነገሮች እየሸተቱን ነው። በቃ ሰርፕራይዝ በሰርፕራይዝ እየሆነን ነው። ጥሩ ነገር ይሽተን ነው ይላል። አትናገር አይባልም፣ አይነገርም። ይነገራል እንደዚህ እንዲህ በቀላሉ እንዴ ሰርፕራይዝ በስቷል። ስጦታዎች፣ ጊፍቶች እየበዙ ነው ምናምን ነገር። በጣም ብዙ ሰዎች በእናንተ ነገር ደስተኛ ናቸው። ያዩት ነገር እሱን ነው ከእናንተና በጣም ደስ ብሎኛል። እንደዚህ አይነት ሁኔታ ላይ ስላላችሁ የርሚስ አይን በጣም ደስተኛ ነኝ። እውነት ለመናገር በጣም እኔና አብርሃም ስንታረቅ አቤት ይሄ ሁሉ ሰው ደስተኛ ነው እስክል ድረስ ነውና በጣም እንዴ ደግሞ ውበቱ አስብትል ይመጣል ከኔ ጋር ስትታረቅ። አረ አብረሽ ዛሬ አልተሻለም እንዴ ቀሌ እንዳይመስል እውነት እኔ በቃ ከሷ ጋር ሰላም ከሆንኩኝ ሞር እኔ ውበት አይደለም የሷ ውበት ነው ፍክት ቢለው። አረ ይመስከር እውነት አንተ ነው የምትፈካው አይደል ዳኒ? ማን ነው የሚፈካው? አይዳን የተናገረ ሴት ልጅ ነች የምትፈካው አይደለም? ሴት ልጅ ነች ወንድ ልጅ የምታፈካው። ስለዚህ አፍክታለች ነው እንዴ? እኔስ አንተማ ፈክታል ኦልሬዲ። አንተ ደግሞ ለሷ አራዲ ነው አላልኩም። በቃ አንተ ጥሩ ሰው ነህ። አይ ምን አለ መሰለህ ሴት ልጅን አይተህ ወንድ ልጅን መገመት ቀላል ነው ይባላል። ባይዘው ሴቷን አምሮባት ካየ ቆይ ለነገር ነው ሴቷ አምሮባት ደምቃ ፏ ብላ ለብሳ ምናምን ካያት የወንዱ ውጤት ነው ይባላል። ባይዘውና ኦልሬዲ ያስታውቃል። አብርሃም ሌላ ነገር እንዳወራ እየገፋፋኝ ነውና እሺ አይ ይታያል። እያየን ነው የስራህን ውጤት እያየን ነው። ወዝ ነው ገባ አላሳፈረችህም። እሷም ጎበዝ ነሽ፣ አቀባበል ላይ ጎበዝ ነሽ መሰለኝ። አላሳፈርሽም። አቀባበል ማለት ኧረ ዳኒ ተው ነው አይደለም ማለት ስትመንገር ሄደበት እኮ ተራመደበት እንደዚህ ወዘናሽ ወጥቷል ማለት ወዲህ ነው ነገሩ፣ ወዲህ ነው። በዚህ ልክም ረጅም ላይ አይጠበቅበት ትንሽ መንገድ አገኘው ብለህ ከለቀጡኝ ጋይስ እሄዳለሁና ለዛ ነው ራሴን በጣም የቆጠብኩት። ብቻ ግን ደስ ብሎኛል እንደዚህ ሆናችሁ ስላየሁኝ። በጣም ደስ የሚል ጊዜ ነው። ጥሩ ነገሮችንም እያሳለፋችሁ ነውና ሁሌም ደግሞ ሱልክ ነው በደም መቶ አንዳንድ ነገሮች ሲያልፉ ምናምን ነገር እንዴት ነው መጥፎ ነገር ሲመጣ ተከታትሎ መጥፎ ነገሮች ይመጣሉ። ብዙ ጊዜ ካያችሁ ጥሩ ነገሮች ደግሞ ሲመጡ ትክክል ብለው ጥሩ ነገሮች ይመጣሉ እና አንዳንድ ነገሮች ደግሞ ትክክል ብለው ለጥሩ ነገር ይሆናሉ። ገባህ አይደለ? ምናልባት እናንተን ለመለያየት ምን ያህል አንተ ያላችሁን ፍቅር ታውቃለህ። የዩቲዩብ ቤተሰቦች ገባ አብርሃም ሲደሰት ይደሰታሉ፣ አንተ ስታዘን ያዝናሉ። እና እያንዳንዱ ነገር ደስታቸው ነው፣ ሀዘናቸው ነው። እና አሁን ላይ እንደዚህ ደስተኛ ሆነ ሲያዩ አንድ ነገሮችን ማሰብ ጀመሩ። ኮንታክት ያደርጉኝ ጀመረ ምናምን ያው ያወሩኛል። ኦብቪየስሊ እኔም አወራለሁ። ምክንያቱም ኦዲየንሶቻችን አንዳንድ ኦዲየንሶች አሉ በቁም ነገር የሚያወሩ ብዙ ነገር ሰፖርት የሚያደርጉ ኦዲየንሶች አሉና እነሱ ሰዎች ምናምን ነገር አወራለሁ። ያው ለሁሉም መልስ ሰጣለሁ ሳይሆን የሚጠቅም ነገርና የሆነ ሰው የሚጠቅም ሀሳብ ከሆነ የመጣው ሪፕላይ አድርጌ እመልሳለሁ። የማንንም ቴክስት ግን አንዳንድ ነገሮችን ስድብ ዘለፋ ምናምን አልመልስም። እና አሁን ላይ አንዳንድ መልእክቶች ከግሩፕ ሆነው ሲጽፉልኝ የእናንተ ደስታ እንዳስደሰታቸው ይበልጥ ደስታችሁ ደግሞ ከዚህ በላይ ደስተኛ እንድትሆኑና እዚህ ካለው ኢንቫይሮንመንት እዚህ ካለው ነገር ላይ ነፃ ሆነ ማየት ይፈልጋሉ። ስለዚህ የአብርሃምን ነፃ ሆኖ ማየት የሚፈልጉ ተመልካቾች ምን አሰቡ? እኛ ሙሉ ነገሩን እናስተካክላለን። አብርሃም ደስተኛ ሆኖ እንዲኖር እንፈልጋለን። ስለዚህ እዛ ስለሆነ ነው ነገሮች በየጊዜው የመጣ ሰላሙን የሚያደፈርሱ ሰዎች ያሉት ቅርብ ስለሆነ ነው። ስለዚህ ለምንድን እሱ እርቆ እንዲኖር እንፈልጋለን። ስለዚህ ከሀገር ወጥቶ መኖር አለበት ብለው ላንተና ለሄርሜላ እንግዲህ ከሀገር ወጥታችሁ እንድትኖሩ እድሉን እናመቻችላችሁ ብለው ይሄን የመሰለ እድል አምጥተውላችኋል እና ከዚህ በኋላ ወጥታችሁ በሰላም ከሀገር ወጥታችሁ በደስታ ተጋብታችሁ እንድትኖሩ እስከ ጋብቻው እስካላችሁበት ነገር በሙሉ እኛ አለን ከጎናችሁ ብለዋል። ይሄን ደግሞ ከዚህ በፊትም በብዙ ነገሮች አሳይተውካል። ቤተሰቦች ብዙ ነገር በማድረግ አሳይተዋል። ይሄኛውም ነገር ደግሞ አይከብደንም።